ለቅዱስ ሲኖዶስና ለሀገረ ስብከቱ ሊቀ ጳጳስ ለማሳወቅ በመወሰን ስለ ጉዳዩ የሚገልጽ ደብዳቤ ተዘጋጅቶ እንዲላክ ተወስኖ የአቤቱታ ደብዳቤ ለቅዱስ ሲኖዶስ እንዲላክ ተደርጓል። ደብዳቤውም የተተከለው ቤተክርስቲያን በቅዱስ ሲኖዶስ ውሳኔ መሰረት መጠሪያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ሆኖ የተተከለ አለመሆኑንና ቤተክርስቲያኑም ወደፊት የቤተክርስቲያናችን ብቻ ሳይሆን የሀገራችንም አንድነት ሊያናጋ የሚችል መሆኑን በማስረጃዎች በማስደገፍ ጉዳዩን በዝርዝር የሚገልጽ ባለ 28 ገጽ ደብዳቤ ነው። በዚህ ጉዳይ በአንድ ሀገረ ስብከት ውስጥ ይህም ጉዳይ በአንድ ሀገረ ስብከት ውስጥ ያሉ ቤተክርስቲያናትንና ምዕመናንን ብቻ ይቅርታ ደግመዋለሁ። ይህ ጉዳይ በአንድ ሀገረ ስብከት ውስጥ ያሉ ቤተክርስቲያናትንና ምዕመናንን ብቻ ጉዳይ ሳይሆን የመላው ኢትዮጵያውያንና ኢትዮጵያውያን ጉዳይ በመሆኑ ደብዳቤው ለቅዱስ ሲኖዶስ ብቻ ሳይሆን በግልባጭ በውጭ ሀገር ላሉ ሀገረ ስብከቶች ሊቃነ ጳጳሳት ጭምር የተላከ ሲሆን ለሀገረ ስብከታችን አባትም ለብፁዕ አቡነ ኤዎስጣቴዎስ ዶክተር እንዲደርሳቸው ተደርጓል። በጉዳዩ ላይ ላለፉት 2 ዓመታት ከብፁዕነታቸው ጋር በሀገረ ስብከት ደረጃም ሆነ በአጠቃላይ የሀገረ ስብከቱ ዓመታዊ ሰበካ መንፈሳዊ ጉባኤ ላይ ሰፊ ውይይቶች ተደርገው የነበሩ ቢሆንም በጉዳዩ ላይ ከብፁዕነታቸው ጋር መግባባት ሳይደረስ በካህናት በሰበካ ጉባኤ አባላትና በምዕመናን ፍጹም ያልታሰበና ያልተገለጸልን ጉዳይ በፖለቲካ በጥላቻና በንቀት የቀረበ ክስ ነው በማለት ቤተክርስቲያናቱ ያቀረቡትን አቤቱታ ከማጣጣል በተጨማሪ እንዲያውም በውጭ ሀገር ከዚህ አሁን እኔ ከከፈኩት ቤተክርስቲያን ሌላ ያሉት ቤተክርስቲያን ሁሉ በሕግና በስርዓት የተቋቋሙ አይደሉም፣ ከኔ በስተቀር በበር የገባ የለም፣ በመስኮት ሾልኮ የገባ ነው ያለው በማለት ቤተክርስቲያኖቻችንን ሁሉ ዋጋቢስና ሕገወጥ እንደሆኑ በማድረግ በግልጽ ውንጀላና ክስ አቅርበዋል። በተጨማሪም ይህ ድርጊት የሚቃወመኝን ሁሉ ከፈለጉ ማውገዝም እችላለሁ፣ አሁንም ላወግዝ እችላለሁ በማለት ፍጹም ከአንድ አባት የማይጠበቅ ንግግርና ማስፈራሪያ ከማሰማታቸውም በላይ ከዚህ በኋላ አብሮ ለመስራት እቸገራለሁ በማለት ተናግረዋል። አንድ አባት ለልጆቹ ሊናገረው የማይገባ የፖለቲካ ውንጀላ ጭምር የተናገሩበት በመሆኑ ቅዱስ ሲኖዶስ መልስና ውሳኔ እስከሚሰጥ ድረስም ቤተክርስቲያናቱ ከእሳቸው ጋር ለመስራት የሚቸገሩ መሆናቸውን ተጠቅሶ በሀገረ ስብከቱ በኩል ይኸው ሁኔታ ለብፁዕነታቸው እንዲገለጽላቸው የተወሰነ ሲሆን ለእርሳቸውም ክብርና ለቤተክርስቲያናትም ሰላም ሲባል በዚህ ጉዳይ ላይ በአውደ ምሕረት ምንም አይነት ጭቅጭቅና ንትርክ እንዳይፈጠር ጥንቃቄ እንዲያደርጉ እንዲገለጽላቸው ከስምምነት ላይ ተደርሷል። ከዚህም ባሻገር ይህንን ጉዳይ አስመልክቶ ስርዓት ባለው መንገድ መፍትሄ ማግኘት ይቻል ዘንድ ከየአጥቢያ ቤተክርስቲያናቱ የተወከሉ ካህናትና የሰበካ ጉባኤ አባላትን ያካተተ አንድ ኮሚቴ ተቋቁሞ የቤተክርስቲያናቱን ደህንነትና አንድነት በጠበቀ መልኩ በጉዳዩ ላይ ክትትል እንዲደረግ በመወሰን ኮሚቴው እንዲቋቋም ተደርጓል። እንግዲህ ይሄንኑ ያው የቤተክርስቲያናችን ምዕመናን እንድታውቁት ለማለት ያው የጋራ ስብሰባ የደረሰበትን የውሳኔ ሀሳብ ነው ያነበብነው። እንቀድም ለመግለጽ እንደሞከርኩት ይሄ በዛሬው ዕለት በሁሉም አብያተ ክርስቲያናት ይነበባል። እንደገናም ደግሞ በቂ ትምህርት ይሰጥበታል ማለት ነው። አመሰግናለሁ።